ምን አደረኩ ትላለህ? ይኸውላችሁ ይሄ ጌ ነው። ለቀው ወንዴ ለቀው። ሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር። እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድን ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዌ ትላንትና ይሄ ቪዲዮ የትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማድረግ ነውና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ማናችንም ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህም እግዚአብሔር ይቅር ይበለን፣ ልቦናን ይመልሰልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ ባንተ ውስጥ የሚመጡ ወጣቶችን የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገርክ አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት መድኃኒዓለም፣ አቤት የወለዳችሁ ጉዳችሁን። አረ እግዚአብሔር ያደራል። እንደው አስቀድመኝ። ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋይስ የለቀቀው ልጅ ፈራው። በጣም ነው የሚሰቀጥጠው፣ በጣም ማለት ነው። እውነት ጋይስ እግዚአብሔር ምስክሬ ነው። እንደቀልድ ማለት አንድ ጋዜጠኛ የኢትዮጵያ ሕዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ይሄዳል። ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያላስፈራል ጋይስ እንዴ? አስባችሁታል ጋይስ? ስምና ዝና ያለው ሰው እኮ ነው። በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል? ገብቷችኋል? በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። ከዛም በኋላ ደግሞ የህግ አካል እንደዚህ አይነት ነገር እንዳታልፉ። ለሌሎች ትውልድ እኮ አሁን ይኸውላችሁ እንደዚህ ማድረጉን ያወቁ የአዳማ ልጆች ተረባርበው መጡት። ቢሞት እነዛ ልጆች ሊጠየቁ ነው። ምክንያቱም እኛ አንቀበለውም ኢትዮጵያውያኖች ይሄንን ነገር። ገብቷቸዋል? ኢትዮጵያውያን ስንባል ይሄንን ነገር አክሴፕት ማድረግ አንችልም። በእኛ ህግም ደግሞ እንደዚህ አይነት ነገር የነሱ መብት የተከበረበት ነገር ስላልሆነ እንደዚህ አይነት ነገር ሲደረግ እንቃወማለን። ስለዚህ ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር። እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድን ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዌ ይሄ ቪዲዮ የትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ።
እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማድረግ ነውና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ማናችንም ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ከ95% በላይ አማኝ አለበት የተባለች ኢትዮጵያ ውስጥ ግብረ ሰዶማውያንን የሚሉ ሰዎች እየመጡ ነው። እስልምና፣ ክርስትና፣ የተለያዩ እምነቶች ዋቄፈና፣ ፕሮቴስታንትም፣ ካቶሊክም ብዙ አይነት ሃይማኖቶች እና ብዙ ተከታይ ከ95% በላይ አማኝ አለባት የተባለች ኢትዮጵያ ውስጥ ግብረ ሰዶማዊነት አይኑን አፍጦ እየመጣ ነው። በእርግጥ ግብረ ሰዶማዊነት እንቃወማለን ስንል ጾታን ያተኮረ መሆኑ እስከዛሬ አይገባኝም ነበር። ለምን ሴቶቹ የሆነ ነገር ባደረጉ ጊዜ ቀጥታና ተብሎ ነበር እርምጃ የተወሰደበት። ወንዶቹ ግን መጥተው እስኪ እናቱ የወለደችኝ ካኝ ሲል እስካሁን ማንም ምንም እንዳላደረገ፣ በተለይ ትልቅ ፎሎወር ያላቸው ሰዎች ምንም እንዳላሉ ስሰማ በጣም ነው የተደነቅኩት። አንድ ዛፍ በቅሎ አድጎ ፍሬ እያፈራ ነው ማለት ነው። ስለዚህ መቃወም ያለብን የቱ ጋ ነው ምንጩ ያለው የሚለውን ነው እንጂ ሰዎቹን አይደለም። ሰዎቹ የዛ ሶርስ ውጤት ናቸው። እነኚህ የምታያቸው ሴቶች፣ እነኚህ የምታያቸው ወንዶች፣ እነኚህ የምታያቸው በጠቅላላ ውጤት ናቸው፣ ፍሬ ናቸው። እያየን ያለው ፍሬዎቹ ነው። ስለዚህ ዛፉ የቱ ጋር ያለው የሚለውን አጥርታችሁ ብታውቁ እንደ አስተዋይ ሰው እንደ ኢትዮጵያዊ ጥሩ ነው ብዬ አስባለሁ። በእርግጥ በሳውዝ አፍሪካ በኩል፣ በናይጄሪያ በኩል፣ በጋና በኩል የመጣ የስብከት የትንቢት እና የወንጌል ስርጭት መንገድ ውጤቱ ምንድነው? የዋቸው ፓስተሮቹ ምን እንደሚመስሉ አለባበሳቸው ምናምን እና ውጤቱን ማወቅ ይቻላል። ሴት ልጅ የወንድ ልብስ፣ ወንድም በሴት ልጅ አይልበስ፣ የሴት ልጅ ልብስ አይልበስ የሚል ቃል ይዘው መድረኮቻቸው ላይ በታኮ ጫማ ሙቪ እያደረጉ እየሰበኩ በቀሚስ እያየን ነው። ይሄ ወደ ኢትዮጵያ ይመጣል አይመጣም ማለት ይከብደኛል። ለምን ኢትዮጵያ ውስጥ ይከሰታሉ ተብሎ የማይታሰቡ ነገሮች በሙሉ እየተከሰቱ ስለሆነ ማለት ነው። የምትቃወሙትን ነገር ምንጩ ጋር ሄዳችሁ ተቃውሙት። ፍሬ ብትቆርጡ ነገ ፍሬ መልሶ ማፍራቱ ስለማይቀር መቁረጥ ካለባችሁ ፍሬው ላይ ሳይሆን እነኚህ ሰዎች ከየቱ ጋር ነው እየመጡ ያሉት የሚለውን በማወቅ በመረዳት እና በመለየት። መልካም ቀን ይሁንላችሁ። ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ያጋጥማል፣ ያስደነግጣል፣ ሾክ ነው የምታረገው። ሌላው የግብረ ሰዶም የሆኑ ወንዶች ምልክት ምንድን ነው? ትዳር ውስጥ ጓደኝነት ውስጥ ሆኖ ከአንቺ ጋር የሚወዳደር ከሆነ በመልክ ሊሆን ይችላል። ቆንጆ እሱ ብቻ፣ አንቺ ሴት ነሽ፣ እንደ ሴት ቆንጆ ስትባይ አይመቸውም። እሱ ግን ቆንጆ ነው፣ ደረታም ነኝ፣ ወንዳ ወንድ ነኝ ምናምን ብሎ ማለት ነው። በቁንጅና የሚወዳደርሽ ከሆነ ፌሚኒን ባህሪ ነው። ኢቨን በተለያዩ ነገሮች በአለባበስ የሚወዳደርሽ ከሆነ እሱ ቆንጆ መሆኑ መታየት የሚፈልግ ከሆነና አንቺ ቆንጆ ስትባይ የሚቀና ከሆነ ፌሚኒን እንትን አለው፣ ጀለስ ያለው። አንቺ ሴት ሆነሽ የምታገኙን አድናቆት እሱ ይፈልገዋል። በተለይ ቀናተኛ ወንዶች ማለት ነው የሚቀኑ ከሆነ፣ አንቺ ቆንጆ ሆነሽ እንድታይ የማይፈልግ ከሆነ፣ ቆንጆ ልብስ ለብሰሽ ስትወጪ የሚናደድ ወንድ የሚቀናው አንቺ ወጥተሽ የምታገኙን አድናቆት እሱ ማግኘት ስለሚፈልግ ነው። ፔሪድ። ፌሚኒን ሆኖ መታየት ስለማይችል ውስጡ የተደበቀው ያ ፍላጎት የመደነቅ እንደ ሴት የመታየት እንዳንቺ ለብሶ ተሽቀርቅሮ ሜካፕ አድርጎ ምናምን መታየት ስለሚፈልግና ስለማይችል በማህበረሰቡ ተቀባይነት ስለሌለው ሮንግ ቦዲ ውስጥ ነው ያለው ምናምን ብለው የሚያወሩ ሰዎች ማለት ነው። እንግዲህ ክሎዜትድ ሆነው ሚስት አግብተው ከሚስት ጋር እንደዚህ ፍሪክሽን እያደረጉ የሚኖሩ ወንዶች ውስጣቸው ሌላ ነው። ድብቅ ማንነት ያላቸው ወንዶች ናቸው። ጀስቲፋይ እያደረግን ሳይሆን ትክክል አይደለም።
የዚህ አይነት ቴንደንሲ ያላቸው ወንዶች ሴቶችን ማግባት የለባቸውም። ሴቶች ሴት ሆነው መታየት ሲገባቸው ከነሱ ጋር ሌላ ፉክክር ውስጥ እንደ ወንድ የሚገቡ ከሆነ ሁለት ሴት አያስፈልግም። ትዳር መመስረት የለባቸውም። እንደዚህ አይነት ሰዎች መታየት የሚፈልጉ ከሆነ የሚቀኑባት ከሆነ ሴት በመሆኗ ብቻ የምታገኛቸው ነገሮች የሚያንገበግባቸው ከሆነ ኢቨን በጓደኝነት ዳይናሚክ ውስጥ ማለት ነው ቆንጆ ሴት ግሩፕ ውስጥ ካለች እና የሆነ አድናቆትን ጀለስ የሚሆኑ ወንዶች ዳርኖስ ኖርማል የሆነ የተደበቀ እሷን መሆን የመፈለግ ይሄ አድናቆት እነሱ ጋር እንዲሆን የመፈለግ ቴንደንስ ያላቸው ማለት ክሎዜትር ናቸው፣ ዲኤል ናቸው፣ ወይም ቴንደንስ ያላቸው ፌሚኒን ሆኖ መታየት ስላልተፈቀደላቸው ነው እንጂ ይህንን ማድረግ ይፈልጉ ነበር። ሶሪ ስትቀባቢ የሚናደድ ከሆነስ እንደ ሴት ስትለብሺ እንደ ሴት ፌሚኒን ነገርሽን አውጥተሽ ሁሉ ነገርሽ ሲታይ ሴት ነሽ፣ በቃ ሴት ነሽ፣ እዚህ ጋለሽ፣ እዛ ጋለሽ፣ እዛ ጋለሽ፣ ቆንጆ ነሽ። ያ ነገርሽ ጎልቶ ሲወጣ የሚናደድ ከሆነ ፉክክር ውስጥ ነው ከአንቺ ጋር፣ ንዴት አለበት። እዛ ስፖርት ላይት ላይ እሱ መሆን ይፈልግ ነበረ። ያንን መቀበል ስለማይችል አንቺ በየቀኑ ትዳር ውስጥ በተለይ የሆኑ ሴቶች በየቀኑ ይሄን ነገራቸውን እየሸራረፉ ኮንፊደንሳቸውን እየሸራረፉ ልብስ እያስቀየሯቸው ሜካፕ እንዲጠሉ እያደረጓቸው ናቹራል ልጅ ነው መታየት የምትፈልጊው ምናምን እያስባሉ ያቺን ፌሚኒን የነበረችውን ሴት ላይቷን ዲም የሚያደርጉ ወንዶች መጠንቀቅ አለብን። ምክንያቱም ላይትሽ ዲም መሆን የለበትም። ሴት ሆነሽ እንደ ሴት አክት አድርገሽ ማለፍ አለብሽ። እዚህ እንትን ላይ ቦዲሽን አፕሪሺየት ማድረግ አለብሽ። ወጣት ስትሆኝ ቦዲሽ ያምራል፣ ሰውነትሽ ቅርጽሽ አለ። እሱን እንድትጠይ ሴትነትሽን እንድትጠይ የሚያደርግሽ ዲኤል ማን ነው? አታግቡ። እንደዚህ አይነት ወንዶችን አግብተው የሚያለቅሱ አግብተው ሴትነታቸውን የሚጠሉ የሚዝረከረኩ ሴቶች እንደዚህ አይነት ወንዶች ነው። ሲጀመር አትልበሽ፣ ሲጀመር ይሄንን ቀይሪ ምናምን እያለ ይጀምራል። መጨረሻ ላይ ስትዝረከረክ ወይም ኮንፊደንሷን አታ ላይቷን አታ ያ የነበረው ሲያገባት የነበረችዋ ሴት ሌላ ሴት ስትሆን አውጥቶ ደግሞ ይጥላል ማለት ነው። የሴት ጥላቻ ያለባቸው ሴት መሆን የሚፈልጉ ዲኤል ወንዶች የሚያመጡት ጣጣ ነው ይሄ። እኔ ግብረ ሰዶምን አጥብቄ ይቃወማለሁ። ይህ ከፈጠረን ጋር መጣላት ነውና ለሀገራችን ለትውልዳችን መርዝ ነውና ሃይማኖት አይፈቅድም፣ ባህል አይፈቅድም፣ እንዲሁም የተፈጥሮ ሕግ ይህንን አይፈቅድም። ስለዚህ ሁላችንም ግብረ ሰዶምን እንቃወማለን። በሀገራችን እንዳይሰራጭ የበኩላችንን አስተዋጽኦ እናደርጋለን። ይህንን እናጋልጣለን። ኑሮን ለማሸነፍ በታክሲ ረዳትነት፣ በፓርኪንግ ሰራተኝነት፣ በማስቲካ አዝዋሪነት እንዲሁም ደግሞ ሊስትሮ ሆኖ ሰርተዋል። የሊስትሮ ዕቃው አሁንም ድረስ ቤቱ እንዳስቀመጠው ይናገራል። መምህራን ኮሌጅ በቲቺንግ ተመርቆ 6 ዓመት በመምህርነትም አገልግሏል። ኢቲቪ የወጣቶች ፕሮግራም ላይ በነፃ ለስራ ብሎ ጠይቆ ተፈቅዶለትም ልምድ ቀስሞ ወጥቷል። በመቀጠል የኮካኮላ ሱፐርስታር አይዶል ሾው ላይም በብቃት እያስተዋወቀ መድረክም መርቷል። ጄቲቪ ኢትዮጵያ ላይ የመዝናኛ ዜና በብቃት በመምራትም ይታወቃል። አቀራረቡ በበርካቶች ዘንድ ተወዳጅ ነበር። በመሃል ታዲያ ለዚህ ጭንቀት በሽታ የዳረገው ነገር ይፈጠራል። ጋዜጠኛ ሶፎንያስ ለሸገር ኢንፎ እንደተናገረው ከፍተኛ ገንዘብ አገኝበታለሁ ብሎ ያሰበው አንድ የበዓል ፕሮግራም ለመስራት ከሚያምነው ጓደኛው ጋር ተዋውሎ እስከዛሬ ለፍቶ ያፈራው ገንዘብ አሟጦ ለዚህ ጓደኛም ይሰጠዋል። ይህ ጓደኛው ለበዓል የተቀረጸው ፕሮግራም ኤዲት ሳያደርገው ትቶት ወደ ክፍለ ሀገር እንደሄደም ይናገራል። ጋዜጠኛ ሶፎንያስም የለፋበት የደከመበትና ብዙ ገንዘብ ወጪ አድርጎበት የነበረው ስራ ሲበላሽበት ጭንቀት ውስጥ እንደገባና በጭንቀት በሽታ ለ1 ዓመት በጸበልና በሕክምና ሲረዳ ቆይቶ አሁን ወደ ቀድሞ ጤናው ለመመለስ እያገገመ መሆኑ ገልጿል። ባመነው ጓደኛ እንግዲህ እንደተከዳ ገልጿል። ግብረ ሰዶም ነኝ። እኔ ግን በጣም ነው የምወድ። ግብረ ሰዶማውያን ኢትዮጵያን ትገርላላችሁ። ግደላ በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮዬ ነው። አብዛኞቻችሁ አልተዋጠላችሁ። አሁን ይሄን ሰው በጣም ነው የምወደው። እሱን መሰሎቹንም ወንዶቹንም ሴቶቹንም ሁላቸውንም እኔ ወዳቸዋለሁ። አሁንም ማወራውን ነገር የሚረዳኝ በጌታ የሆነ ሰው ብቻ ነው። ክርስቲያን የሆናችሁ ሁላችሁም ከቁጣቸው የተነሳ የሚያደርጉብኝን ነገር እንድቋቋም በደንብ ኮፒ ሊንክ አድርጉልኝ። ከዛን ይሄን የፕላስ ምልክት በጌታ የሆናችሁ ሰዎች ከኔ ጋር ሁኑ፣ እርዱኝ። በቃ ፎሎ እያደረጋችሁ ኮመንት ላይ ግቡና ከምንገላቸው እንጸልይላቸው ብላችሁ ጻፉልኝ። ወደው ፈልገውት እንዳይመስላችሁ እስራት ውስጥ ነው ያሉት፣ በሰይጣን ቁጥጥር ውስጥ ነው ያሉት። እነዚህ ሰዎች ተግባራቸውን አይቼ ሰዎቹን ጠልቼ ከምገላቸው ጸልዬ ባድናቸው መርጣለሁ። እነዚህን ሰዎች ለመግደል ቀን ማታ የምትለፉ ሰዎች ግን እናንተ ኢየሱስ
ክርስቶስ እነዚህን ሰዎች አብልጦ እንደሚወዳቸው ታውቃላችሁ? ካሉበት እስራትስ እንደሚያወጣቸው ታምናላችሁ? አሁንም ማሳያችሁን ቪዲዮዎች በደንብ አድርጋችሁ ተመልከቷቸው። ድንገት አርፈ መርዶ አይለገር መንግስት ካንተ እግዚአብሔር እኮ ፈረንጁ ብቻ አይደለም መርጦ ከዚህ እስራት የሚያድን ኢትዮጵያ ውስጥ ሆነው እንደዚህ አይነት እስራት ስላሉ ሰዎችም እግዚአብሔር እኮ አባታቸው ነው። ወገኖች ከምንገላቸው እንጸልይላቸው። ይሄ ትልቅ እስራት ነውና እግዚአብሔር ከዚህ እስራት እንዲፈታቸው ሁላችንም በቤታችን አስበናቸው እንጸልይላቸው። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች ግን ጤነኛ ናችሁ? አካባቢያችሁ ላይ ቆሻሻ ቢኖር ታጸደዋለህ ወይስ ትቃወመዋለህ? እቃወመዋለሁ የሚባለው እደግፈዋለሁ የሚል ሲኖር ነው። አሁን ግን የሚደግፈው ሳይሆን እየሰራበት ያለ አካል ነው ያለው። ስለዚህ ተደራጅና አካባቢ ላይ ከተማህ ላይ የማጽዳት ስራ ገባህ አይደል? ያራዳ ልጅ ተንቀሳቀስ።